በአካዳሚያችን አዲስ የእንግሊዘኛ ኮርስ ምዝገባ እያካሄድን እንደሆነ ሁላችሁም ታውቃላችሁ። ከግንቦት 1 እስከ ግንቦት 3 ድረስ ላለፉት 3 ቀናት በ40% ታላቅ ቅናሽ ስንመዘግብ ነበር። ነገር ግን ይሄ እድል ያመለጣችሁ ተማሪዎች ከዛሬ ከግንቦት 4 ጀምሮ ደግሞ ለተከታታይ 3 ቀናት እስከ ግንቦት 6 ድረስ ማለትም ዛሬ ሰኞ፣ ነገ ማክሰኞና ሮብ ድረስ 3 ቀናት ብቻ የሚቆይ የ20% ቅናሽ አሁንም አዘጋጅተንላችኋል። አሁንም ዳግመኛ ይሄ እድል እንዳያመልጣችሁ ተጠቀሙበት። ለመመዝገብ በ0923 05 2061 መደወል ትችላላችሁ። ወይም ደግሞ በርካታ የስልክ ጥሪዎች ስለሚበዙብን በቀላሉ እናንተን ማስተናገድ እንድንችል ይሄንኑ ስልክ ተጠቅማችሁ ቴሌግራም፣ ዋትስአፕ፣ ኢሞ ላይ ብታናግሩን ፈጣንና በቂ ማብራሪያ እንሰጣችኋለን። በእርግጠኝነት ይሄ የእንግሊዘኛ ኮርስ ከዚህ በፊት ስትራግል ያደረጋችሁበትን የእንግሊዘኛ ችግራችሁን ይቀርፍላችኋል። ፈጥናችሁ ተመዝገቡ። መልካም ጊዜ። የዛሬው የእንግሊዘኛ ትምህርት በህይወታችሁ የትም ቦታ ልታገኙት የምትችሉት የትምህርት አይነት አይደለም። በመሆኑም ሁላችሁም ላይክ አድርጋችሁ መጀመር አለባችሁ። ምክንያቱም እንግሊዘኛ ቋንቋን ተምራችሁ በማወቅ የፈለጋችሁትን ሐሳብ በንግግር ወይም በጽሁፍ መግለጽ በመፈለግ በጣም በርካታ የእንግሊዘኛ ትምህርቶችን ተምራችኋል። ምናልባት በቁጥር ብናስቀምጣቸው በጣም ብዙ ናቸው አይደለም? ምን ያህል እንግሊዘኛችሁን ቀይረውታል? የምትፈልጉትን ዓላማስ እንዴት አድርገው አሳክተውላችኋል? በመሆኑም እንግሊዘኛ ላይ በጣም በርካታ ተደርገው ተዘርዝረው የምንማራቸውን ትምህርቶች ጠቅለል አድርጎ በአንድ ትምህርት የያዘ ነው የዛሬው ትምህርታችን። የዛሬውን ትምህርት ተምረን ስንጨርስ ምንድነው የምናሳካው ካላችሁ የፈለጋችሁትን በእንግሊዘኛ መናገር ወይም መጻፍ የምትፈልጉትን ማንኛውንም ሐሳብ መግለጽና መናገር እንድትችሉ ያስችላችኋል። እንግሊዘኛ ቀላል እንደሆነ እስከዛሬ ስንማር እንደነበረው ኮምፕሊኬትድ በጣም ከባድ እንዳልሆነ የምንረዳበት ትምህርት ነው። እንግሊዘኛን እንዴት አድርገን መማር እንዳለብን የሚያስችለን ትምህርት ነው ማለት ነው። ቀጥታ ወደ ትምህርታችን እንግባ። የሁላችሁም ፍላጎት ምናልባት ስንገልጸው የተለያየ ሊሆን ይችላል እንጂ የመጨረሻው አልቲሜት ጎላችን ምንድን ነው? እንግሊዘኛ የሚባለውን ቋንቋ ተጠቅመን ሐሳባችንን ለሰዎች መግለጽ ነው። ወይም ደግሞ ሰዎች የሆነ ሐሳብ ሲናገሩ መረዳት መቻል ነው አይደለ? በመሆኑም በህይወታችን ስንናገር እንግሊዘኛ በምንናገር ጊዜ የምንገልጻቸው ሐሳቦች ከነዚህ ውጪ ሊሆኑ ይችላሉ ወይ? በህይወታችሁ የምታወራቸውን ሐሳቦች እስቲ ልብ ብላችሁ እዩ። እስኪ እኔ በአማርኛ ዘርዘሪያቸዋለሁ። እነዚህን ዛሬ በእንግሊዘኛ በቀላሉ እንዴት መናገር እንዴት ማስተላለፍ እንደምትችሉ ማሳያችሁ ይሆናል ማለት ነው። ከመጀመሪያው እንጀምር። የመጀመሪያው በጣም ወሳኙ ነገር ምን ይላል? ስለ መሆን። በህይወታችን ስለ መሆን በጣም እናወራለን። እኔ እንደዚህ ነኝ፣ አንተ እንደዚህ ነህ፣ እሷ እንደዚህ ነች እያልን ስለ መሆን እናወራለን። ወደ ሌሎች ትምህርቶች ከመሄዳችን በፊት ወይም ሌሎች ሐሳቦችን ለመናገር ከማሰባችን በፊት መጀመሪያ ስለ መሆን ወይም ደግሞ በእንግሊዘኛ ብዙ ጊዜ verb to be ተብለን የምንማራታለች አይደለ? እሷን ማወቅ ይጠበቅብናል ማለት ነው። ከጀርባዬ በህይወታችን በተደጋጋሚ የምንናገራቸው ሐሳቦችን አስቀምጫለሁ። ስለዚህ እዚህ ጋር የተቀመጡትን ሁሉንም ሐሳቦች በእንግሊዘኛ መናገር ከቻላችሁ ሌላ ምንም አያስፈልጋችሁም። እስኪ እንያቸው። 1 ስለሆናችሁት ነገር መናገር። እኔ እንደዚህ ነኝ፣ እሷ እንደዚህ ነች፣ እሱ እንደዚህ ነው እያልን በተደጋጋሚ እናወራለን። ስለዚህ በእንግሊዘኛ የሆነውን ነገር አስተማሪ መሆኔን፣ ተማሪ መሆኔን፣ ሙዚቀኛ መሆኔን፣ ደስተኛ መሆኔን ማውራት መቻል አለብኝ አይደለም? በጣም በህይወታችን የሚደጋገም የመጀመሪያው ነው። ይሄንን በእንግሊዘኛ ማውራት መቻል አለብን። 2 ስላለን ነገር። እኔ ቤት አለኝ፣ መኪና አለኝ፣ ልጆች አሉኝ። ያለንን ነገር ስለ ራስ ብቻ አይደለም ስለ ማንኛውም ሰው ልናወራ እንችላለን። ስለዚህ ሁለቱ በጣም አስፈላጊ ነገሮች ናቸው አይደለም? እንቀጥል። በተደጋጋሚ ስለምናደርገው ድርጊት። አሁን ደግሞ ወደ ድርጊት እየመጣን ነው። ጧጧት የምታደርጉትን ድርጊት፣ ቅዳሜና እሁድ የምታደርጉትን ድርጊት፣ በአመት ክረምት በመጣ ቁጥር የምታደርጉትን ድርጊት ወይም ደግሞ ባጭሩ በተደጋጋሚ የምታደርጉት ድርጊት ይኖራል አይደለም? በእንግሊዘኛ እንዴት ነው የምትናገሩት? ተደጋጋሚ ድርጊቶችን ስትናገሩ ትክክለኛ እንግሊዘኛ እየተጠቀማችሁ ነው ወይ? እሱን ነው ቼክ የምናደርገው። 4 አሁን እያደረግን ስላለው ነገር። አሁን በዚህ ሰዓት ምን እያደረግኩ ነው? እየበላው ነው? እየጠጣው ነው? እያነበብኩ ነው? እየጻፍኩኝ ነው? በዚህ ሰዓት ምን እያደረግኩኝ ነው? እነዚህን ሁሉ ሐሳቦች መናገር መቻል አለብን። 5 በኃላፊ ጊዜ ስላደረግ ነው። ትላንት ምን አድርጌ ነበር? ባለፈው ሳምንት ምን አድርጌ ነበር? ለሰዎች እንዴት ነው ኦልሬዲ ያከናወንኩትን ድርጊት መናገር የምችለው?
6 ለወደፊት ስለምናደርገው ድርጊት ነገ ምን ላደርግ ነው ያሰብኩትኝ ቀጣይ ዓመት ምን ላደርግ ነው ያሰብኩትኝ ለወደፊትስ ያለውን ነገር እንዴት ነው በእንግሊዘኛ የምናገረው 7 ማድረግ ስለምንችለው ድርጊት እኔ እኮ እንደዚህ ማድረግ እችላለሁ ምን ማለት ነው ኤቢሊቲያችንን ማለት ነው መስፈን እችላለሁ መዋኘት እችላለሁ መግጠም እችላለሁ ምን ማድረግ እችላለሁ እንዴት ነው የምንናገረው 8 ድሮ ማድረግ እንችል ስለነበረው ነገር ይሄኛው አሁን ማድረግ እችላለሁ አይ ድሮ እኮ እንደዚህ ማድረግ እችል ነበር በሐላፊ ጊዜ ምን ማድረግ እችል ነበር 9 ሊሆን ስለሚችል ነገር ከሰዓት ዝናብ ሊዘንብ ይችላል ከሰዓት ልመጣ እችላለሁ እርግጠኛ አይደለም ግን ሊሆን ይችላል ጥርጣሬ እንዴት ነው የምናወራው 10 ሊሆን ይችል ነበር ይሄ ደግሞ ምንድነው ትላንት መምጣት እችል ነበር ትላንት ሊሆን ይችል ነበር ይያልን በሐላፊ ጊዜ የምንገምታቸው ነገሮች 11 ማድረግ ስላለብን ነገር ምንድነው ማድረግ ያለብኝ ግዴታ አንተ እንደዚህ ማድረግ አለብህ እሷ እንደዚህ ማድረግ አለባት እኔ እንደዚህ ማድረግ አለብኝ 12 ማድረግ ስለነበረብን ነገር ግን ያላደረግነው በሐላፊ ጊዜ ማለት ነው አሁን ሳይሆን ድሮ እኮ እንደዚህ ማድረግ ነበረብኝ ስለዚህ እናንተ በመተናገሩ ጊዜ ከነዚህ ሐሳቦች ውጪ ይወጣሉ ወይ ነው ብዙ ጊዜ እነዚህ ብቻ አይደሉም ዋነኞቹ ግን እነዚህ ናቸው ስለዚህ ስለሆነው ነገር ካወራን ስላለን ነገር ካወራን ጧጧት ቀን ሁሌ በተደጋጋሚ ስለምናደርገው አሁን ያደረኩ ያለውትን ነገር መናገር ከቻሉ እነዚህን ሁሉ በእንግሊዘኛ መናገር ከቻላችሁ ከመቶ 90% በላይውን ከሰዎች ጋር ኮሙኒኬት ማድረግ እንድትችሉ ያደርጋችኋል ማለት ነው የዛሬው ትምህርት ዓላማ በደንብ ተረታችሁታል ብዬ ነው ማስበው ከየትኛው ጀምር ስለሆነው ነገር እንዴት ነው በእንግሊዘኛ የምንናገረው ወደሱ እንግባ አሁን የምንጀምረው ቀደም እንደተነጋገርነው ስለመሆን ማውራት መቻል አለብን ስለዚህ ሙሉ ፎከሳችንን የምናደርገው እኔ እያልን ነው እሺ ዛሬ ሙሉ ትኩረታችን ሳብጀክታችን ማን ነው አይ ለማቅለል ብለን ነው እሺ ሰፊ ትምህርት ስለሆነ ዛሬ ሁሉም ነገር የምንሰራው አይ ወይም እኔ እያልን ይሆናል በቀጣይ እያሰፋነው ስንል እንቀይራለን ስለዚህ እዚህ ጋር የተዘረዘሩትን ሐሳቦች በሙሉ ያቸው እኔ የሆነ ነገር ነኝ እኔ የሆነ ነገር ነኝ ሁሉም ጋር ምንድነው ነኝ የምትል ነገር አለች ስለመሆን ነው የምናወራው ስለዚህ በእንግሊዘኛ ስለሆናችሁት ነገር ማውራት መቻል አለባችሁ ይሄ ደግሞ በጣም ቀላል ነው ማለት ነው ሶ ምንድነው ማለት የሚጠበቅባችሁ አይ አም ማለት ይከብዳል አይ አም ስትሉ እኔ የሆነ ነገር ነኝ ልትሉ ነው ማለት ነው ግን የሆናችሁትን ነገር ቀጥሎ ነው የምታመጡት አይ አም እኔ ምንድነኝ አስተማሪ ነኝ አይ አም a teacher ምን ያላችሁ ነው አይ አም a teacher ስለዚህ አይ አም ማለት ነው የሚጠበቅባችሁ ከዛ በኋላ የሆናችሁትን ነገር እኔ ደስተኛ ነኝ እሺ አይ አም አያችሁ በጣም ቀላል ነው እንግሊዘኛ ከባድ አይደለም እዚህ ጋር ስታዩት ይችማ ቀላልሽ የሚከብዱ ሌሎች ናቸው ልትሉ ትችላላችሁ ሁሉም ግን ተመሳሳይ ስትራክቸር እንጠቀማለን ታዩታላችሁ ምን ያህል ቀላል እንደሆነ I am a teacher እዚህ ጋር እኔ ደስተኛ ነኝ I am happy አይደለ I am happy እኔ ደስተኛ ነኝ ስለዚህ ይችኛውን ደስተኛ የምትለዋል በእንግሊዘኛ እንቀይራለን እኔ ኢትዮጵያዊ ነኝ I am እኔ ኢትዮጵያዊ ነኝ I am Ethiopian አይደለ I am እሺ ጋር an Ethiopian አርቲክል እንጨምራለን I am an Ethiopian እኔ ኢትዮጵያዊ ነኝ እኔ ምንድነኝ እዚህ ጋር የእሱ ጓደኛ I am ማለት ግዴታ ነው እኔ እንደዚህ ነኝ እያለ ነው I am ከዛስ ምንድነኝ እኔ ምንድነኝ የሱ ጓደኛ እንዴት ነው የምለው his friend አይደለ his friend I am his friend የሱ ጓደኛ ነኝ 5 እኔ ምንድነኝ እኔ ሹፌር ነኝ I am a driver ሹፌር ምንድነው a driver ስለዚህ በእንግሊዘኛ እኔ እንደዚህ ነኝ ስትሉ ሁሌ I am ማለት ይጠበቅባችኋል ማለት ነው ግልጽ ነው አይደለ I am ካላችሁ በኋላ የሆናችሁትን ነገር ነው ስለዚህ እዚህ ጋር እኛ እንደዚህ ነን እሱ እንደዚህ ነው ይላል ስለሌሎች ሰዎች ዛሬ አናወራም ሙሉ ትኩረታችን ስለ እኔ ይሆናል ቀለል ለማድረግ ማለት ነው በቀጣይ እያሰፋን እንሄዳለን ስለዚህ በዚህ መልኩ እነዚህ 6ኛ እና 7ኛ የእናንተ ሆምወርክ ይሆናሉ ስለዚህ ራሳችሁ በተማርነው መሰረት እኔ ዝግጁ ነኝ እንዴት ነው በእንግሊዘኛ የምንለው እኔ ዝግጁ ነኝ
እኔ ብቸኛ ነኝ። እኔ ዝግጁ ነኝ። እኔ ብቸኛ ነኝ። እንግዲህ በዚህ መሰረት መስራት አይከብደንም። ለራሳችሁ ስሩት። ከዚህ በኋላ ያሉትንም እናንተም ፕራክቲስ የምታደርጉትን መጨረሻ ላይ ተዋለው። የሚያርማችሁ ሰው ከፈለጋችሁ ቴሌግራም ላይ ቀጥታ ለኔ መላክ ትችላላችሁ ማለት ነው። ስለዚህ የመጀመሪያውን በስኬት አጠናቀናል ብዬ አስባለሁ። ምን ያህል ቀላል እንደሆነ አይታችሁታል። ቀጥሎ ደግሞ የምናወራው እኔ እንደዚህ ነኝ አይደለም፣ እኔ የሆነ ነገር አለኝ ነው የምናወራው። ስላለን ነገር ደግሞ ማውራት መቻል አለብን አይደለ? እሱን እኔ አይ አም እያልን ይችኛዋን ፍሬዝ እየተጠቀምን እኔ እንደዚህ ነኝ እያልን የሆነውን ነገር መናገር ይችላል። አሁን ሙሉ ትኩረታችን ምን ላይ እናደርጋለን? አለኝ የሚለው ላይ ይሆናል። ስለዚህ እኔ እንደዚህ አለኝ እያልን አሁንም እዚህ ጋር ግን አይ የምትለውን የምንጠቀም ሁሉም ጋር እንደምታዩት አለኝ ነው። አለን አላቸው ምናምን አይደለም፣ ስላለን ነገር ነው እዚህ ጋር የምናወራው። ስለዚህ እንደ ቅድሙ አይ አም አትሉም። እዚህ ጋር ምንድነው የምንለው? ሁላችንም እናውቃለን ብዬ አስባለሁ። አይ ሃቭ። ስለዚህ አይ ሃቭ ካላችሁ ምን እያላችሁ ነው? አለኝ እያላችሁ ነው። ይሄው አለኝ አሉኝ ብዙ ከሆነ ነው አለኝ አለኝ። ይሄንን መናገር ያስችላችኋል። ምንድን ነው ያለኝ? መኪና። I have a car። I have a car። መኪና አለኝ። ሁለት ወንድሞች አሉኝ። አሁንም ምን ብዬ ነው የምጀምረው? I have ነው የምለው። I have ያለኝ ነገር ምንድነው? ሁለት ወንድም። ስለዚህ two brothers። ስለዚህ ስላለን ነገር ነው አሁንም እየተናገርን ያለ ነው። የራሴ ቤት አለኝ። I have a house ማለት እችላለሁ። ቤት አለኝ ግን የራሴ ቤት ስል my own house። I have my own house የራሴ ቤት አለኝ። ስለዚህ I have እያላችሁ መጀመር አለባችሁ ማለት ነው። መንታ እህት አለኝ። መንታ እህት አለችኝ ወይም አለኝ። አሁንም I have a twin። መንታ ትዊን ነው አይደለ? a twin sister። መንታ እህት አለችኝ። በጣም ቀላል ነው አይደለ? 5 በቂ ጊዜ አለኝ። አሁንም ምን ብዬ ነው የምጀምረው? I have አለኝ እያልኩ ስለሆነ I have እላለሁ። ምንድነው ያለኝ እዚህ ጋር? በቂ ጊዜ enough time። በቂ ጊዜ አለኝ። ስለዚህ I am እኔ እንደዚህ ነኝ ከሆነ I have ደግሞ እኔ አለኝ ማለት ነው። ቀጥሎ ያላችሁት ነገር ቀጥሎ የሆናችሁትን ነገር ነው የምከቱት። እንደተለመደው 6 እና 7 የእናንተ ሆምወርክ ነው። ሐሳብ አለኝ፣ ጊታር አለኝ። እንግዲህ ቀላለው ይሄንን ፕራክቲስ ታደርጋላችሁ ማለት ነው። ስለዚህ ስለሆነው ነገር ስላለን ነገር መናገር በእንግሊዘኛ በጣም ቀላለው። እንቀጥል። ኦኬ ተማሪዎች፣ አሁን ስለምናደርጋቸው ድርጊቶች ማውራት እንጀምራለን። እኔ እንደዚህ ነኝ፣ እኔ የሆነ ነገር አለኝ ብለን አውርተናል። አሁን እዚህ ጋር ያሉትን እኔ ወደ ስራ ጠዋት 2 ሰዓት እሄዳለሁ። ሁለተኛ ደግሞ ሁሌ ጠዋት ቡና እጠጣለሁ። 3 ሁሌ ከሰዓት መጽሐፍ አነባለሁ። 4 ከእራት በኋላ ቼዝ እጫወታለሁ። ሁሉም ድርጊት ናቸው። እንደቅድሙ እኔ እንደዚህ ነኝ፣ እኔ የሆነ ነገር አለኝ አይደለም። እዚህ ጋር ምንድነው? የሆነ ነገር አደርጋለሁ። እሄዳለሁ፣ ላስምርባቸው። እሄዳለሁ ጎ ማለት ነው እኮ መሄድ አይደለ? እጠጣለሁ ድሪንክ ነው አይደለ? መጠጣት። ሌላስ? አነባለሁ። ማንበብ ምንድነው? ሪድ። ምን ያህል ቀላል እንደሆነ እጫወታለሁ ፕሌይ። ሁሉም ምንድናቸው? ድርጊት ናቸው። እኔ እንደዚህ ነኝ፣ የሆነ ነገር አለኝ አይደለም። እዚህ ጋርስ ምንድነው የምናደርገው ነው አይደለ? ቅድም አይ ብለን ምን አደረግን? አም። ሌላስ? አይ ብለን ምን አደረግን? ሃቭ። አሁን ምንድነው የምናደርገው? አይ ብላችሁ ቀጥሎ የምታመጡት ምንድነው? ድርጊት። ምን ያህል ቀላል እንደሆነ አይ ብላችሁ ጎ፣ አይ ብላችሁ ድሪንክ፣ አይ ብላችሁ ሪድ፣ አይ ብላችሁ ፕሌይ ነው የምትሉት። ስለዚህ ወደ ስራ ጠዋት 2 ሰዓት እሄዳለሁ። በጣም ቀላሉ አይ እሄዳለሁ ምንድነው? ጎ። ምንም የምትቀይሩት ነገር የለም። አይ ከዛ ወደ ስራ ወደ ምንድነች? ቱ ወርክ። አይ ጎ ቱ ወርክ
ከዛ ጊዜውን መጥቀስ አለባችሁ። I go to work at 2 ሰዓት 8 AM ማለት አይቻልም። ሰዓቱን ወይም ጊዜውን መጨረሻ ላይ ያስቀምጡት። እሺ ስለዚህ ዋናው ነገር ምንድነው ግን እቺ አይ ብላችሁ go ነው የምትሉት። እዚህ ጋር ደግሞ ምንድነው የምትሉት ማለት ነው? ሁሌ ጠዋት ቡና ጠጣለሁ። አይ ብላችሁ መጠጣት drink። አይ ብላችሁ ወዲያውኑ ማምጣት ያለባችሁ ምንድነው? ድርጊቱን ነው። አይ drink መቼ ሁሌ ጠዋት I drink coffee every morning። ሁሌ ጠዋት አይደል የተባባለው? I drink coffee every morning። so በተደጋጋሚ የምታደርጉትን ድርጊት መናገር ምን ያህል ቀላል እንደሆነ እያያችሁ ነው አይደለ? እንቀጥል። ሁሌ ከሰዓት መጽሐፍ አነባለሁ። አሁንም አይ ብላችሁ መጀመር አለባችሁ። I go, I drink, I read። I read ምንድነው ማነበው? መጽሐፍ books። I read books መቼ? ሁሌ ከሰዓት every afternoon። every afternoon። አራተኛው የእናንተ የቤት ስራ ነው። ከእራት በኋላ ቼዝ እጫወታለሁ። ስለዚህ እዚህ ጋር ማውራት የምንችለው ስለምንድን ነው? ስለ ሚደጋገሙ ድርጊቶች። ስለዚህ በህይወታችሁ ጧጧት ሁሌ የምታደርጉት፣ ከሰዓት ሁሌ የምታደርጉት፣ ማታ ሁሌ የምታደርጉት ወይም ደግሞ በየሳምንቱ፣ በየወሩ፣ በየአመቱ የምታደርጉት ተደጋጋሚ ድርጊት አለ። እኔ እኮ እንደዚህ አደርጋለሁ እያላችሁ ስታወሩ አይ ብላችሁ ቀጥታ ድርጊቱ ነው የምታመጡት። ስለዚህ ለምሳሌ እዚች ጋር እማራለሁ ስትሉ ድግግሞሽ ከሆነ እኔ እኮ እዚህ ትምህርት ቤት እማራለሁ ስትሉ ምንድነው የምትሉት? አይ learn። አይ ብላችሁ ወዲያውኑ ድርጊቱ ነው የምታመጡት ማለት ነው። ሌላም የፈለግነውን እዚህ ጋር ማስቀመጥ እንችላለን። ለምሳሌ እጽፋለሁ ስትሉስ አይ write አይደለ? ከፈለጋችሁ ደግሞ እሰራለሁ አይ work፣ እነዳለሁ አይ drive እያላችሁ በድግግሞሽ የምታደርጉትን። ስለዚህ እናንተ እዚህ ጋር መከተል ያለባችሁ ህግ ምንድነው? አይ ብላችሁ ወዲያውኑ ድርጊቱን፣ መሀል ላይ ሌላ ነገር እንዳትጨማምሩ። am is are have መጨመር የለባችሁም። ይሄንን ትከተላላችሁ። የሚደጋገሙ ድርጊቶችን ማውራት በእንግሊዘኛ በጣም ቀላል ነው። አሁን የምናልፈው አንድ ድርጊትን ሁሌ ይደጋገማለሁ ሳይሆን አሁን እያደረኩት ነው። አሁን እሄዳለሁ ሳይሆን አሁን እየሄድኩኝ ነው። አሁን ቡና እየጠጣሁኝ ነው። አሁን መጽሐፍ እያነበብኩኝ ነው። አሁን ቼዝ እየተጫወትኩኝ ነው። መቼ? አሁን እንደዚህ እያደረኩ ነው። እንዴት ነው የምናወራው? በጣም ሲምፕል ነው። እሱን እኔ ኦኬ ቅድም ሁሌ የሆነ ነገር እንደምናደርግ ነው የተነጋገርነው። ስለዚህ ከሰዓት መጽሐፍ አነባለሁ ድግግሞሽ ነው። ስለዚህ ቅድም ያወራናችሁ በሙሉ ሪፒትድ አክሽን ናቸው። እዚህ ጋር ያሉት አሁንም ድርጊት ነው፣ ግን አሁን መጽሐፍ እያነበብኩኝ ነው። አሁን እራት እየሰራሁኝ ነው። አሁን ለፈተና እያጠናሁኝ ነው። አሁን ፊልም እያየሁኝ ነው። ሁሉም አሁን በዚህ ሰዓት እየተደረጉ ያሉ ድርጊቶች ናቸው። ስለዚህ እንደዚህ እያደረኩኝ ነው ማለት በእንግሊዘኛ መቻል አለብን። አሁን መጽሐፍ እያነበብኩኝ ነው። እንዴት ነው የምንለው? ላሳያችሁ። እሺ በጣም ቀላል ነው። እዚህ ውስጥ ድርጊታችን ምንድነው? ሪድ ነች አይደለ? ማንበብ። እያነበብኩኝ ነው። ሪድ የሚለውን መያዝ አለባችሁ። አሁን እራት እየሰራሁኝ ነው። እራት መስራት ምንድነው? ኩክ። ምግብ መስራት ኩክ ነው አይደለ? ኩክ የሚለውን ያዝ። ለፈተና እያጠናሁኝ ነው። ማጥናት ምንድነው? ስተዲ። ፊልም እያየሁኝ ነው። ማየት ምንድነው? ዋች አይደለ? እነዚህ ነው የምትይዙት። ስለዚህ አሁን የሆነ ነገር እያደረኩኝ ነው ስትሉ ሁሌ አይ አም ማለት አለባችሁ። ቅድም አይ አም አ ቲቸር፣ አይ አም አ ስቱደንት፣ አይ አም ሃፒ፣ እኔ እንደዚህ ነኝ ስንል ነበር። እዚህ ጋር ግን አይ አም ብላችሁ እኔ የሆነ ነገር ነኝ እያላችሁ አይደለም። እሺ ይለያል። ይሄን እንድትይዙን ይፈልጋሉ። አይ አም ብላችሁ ይቺን ድርጊት ማምጣት ይከብዳችኋል። አይ አም ሪድ አይ ኤንጂ ጨምሩባት። አይ አም ማለት ግዴታ ነው። ነገር ግን አይ አም ካላችሁ በኋላ እንታረጋላችሁ ይቺን ድርጊታችሁን አይ ኤንጂ ጨምሩባት። አይ አም ሪዲንግ
አሁን እራት እየሰራሁኝ ነው። እሺ እዚህ ጋርስ I am cook አትሉም። ing ትጨምሩበታላችሁ። I am cooking አሁን ምግብ እያበሰልኩ ነው። ለፈተና እያጠናሁኝ ነው። I am studying I am studying study ብቻ አትሉም studying። ስለዚህ እየመጣሁኝ ነው። I am come አትሉም coming። እየሄድኩኝ ነው። I am go አትሉም I am going። you see እንደዚህ እያደረግን I am reading አሁን መጽሐፍ እያነበብኩኝ ነው a book I am reading a book። ስለዚህ ምን እያደረግን ነው? I am እዚህ ጋር እኔ እንደዚህ ነኝ አይደለችም። እሺ ከቅድሙ ጋር እንዳታምታቱት። መጀመሪያ ካየነው ጋር I am ብላችሁ እዚህ ጋር የምታመጣት ምንድነች? ing የሆነች ድርጊት ገብታችኋል። ስለዚህ ምንድነው የምታደርጉት? eat በማለት ፋንታ eating፣ come በማለት ፋንታ coming፣ go በማለት ፋንታ going አይደለ? ለምሳሌ ደግሞ ሌላ write በማለት ፋንታ writing፣ drive በማለት ፋንታ driving እያደረጋችሁ ትሰሩታላችሁ። I am cooking ምንድነው ኩክ እያደረግን ያለው? dinner I am cooking dinner in the kitchen ውስጥ ዲነር ኩክ እያደረግኩኝ ነው። ለፈተና እያጠናሁኝ ነው። I am studying ለፈተና የምትለዋን እንጨምራለን for the exam አይደለ? for the exam I am studying for the exam። ፊልም እያየሁኝ ነው። ፊልም እያየሁኝ ነው። I am verb ing ይሄ የቤት ስራችሁ ነው። መቼም ይሄ እንደዚህ ያሳየቻችሁ ይችን መናገር ወይም መጻፍ አይከብዳችሁም ብዬ ነው የማስበው ማለት ነው። እስካሁን በጣም ጠቃሚ ነገሮችን ተምረናል አይደለ? መጀመሪያ ላይ እኔ የሆነ ነገር ነኝ አልን። I am a teacher እኔ የሆነ ነገር ነኝ። ቀጥሎ ደግሞ ምንድነው? I have እኔ የሆነ ነገር አለኝ አይደለ? ቀጥሎ ደግሞ ያየነው ምንድነው? እኔ የሆነ ነገር አደርጋለሁ፣ ሁሌም የማደርገው ነገር ነው። ለምሳሌ አስተምራለሁ I teach። አሁን ደግሞ ቀጥሎ ያየነው ምንድነው? አሁን በዚህ ሰዓት እያስተማርኩኝ ነው። አሁን በዚህ ሰዓት መጽሐፍ እያነበብኩኝ ነው። ስለዚህ I am ከዛ ing teach ሳይሆን teaching I am teaching ስትሉ እያስተማርኩኝ ነው። መቼ? አሁን ይችኛዋ I am ፈጽሞ የተለያዩ ናቸው። ይችኛዋ I am እኔ የሆነ ነገር ነኝ ነው። እዚህ ጋር ግን ነኝ አይደለችም። ለምን? አጠገቧ teaching driving coming የሚሉ ingዎች ስለመጡ ነኝ የሚል ትርጉም አትሰጠንም። የስካሁኑ ግልጽ ነው አይደለ? ያልገባችሁ ነገር ካለ አጠገባችሁ የሚያስረዳችሁ ከእናንተ ሻል ያለ ሰው ካለ ጠይቁ፣ ሳይገባችሁ እንዳታልፉ። ካልሆነ ደግሞ እኔን ኮሜንት ሴክሽን ላይ ወይም በቴሌግራም ቀጥታ ጥያቄያችሁ መጠየቅ ትችላላችሁ። ኦኬ እስካሁን በጣም ጠቃሚ የሆኑ ነገሮችን የተማርነው። በማስከተል ደግሞ ለምሳሌ መጽሐፍ አሁን ሳይሆን ትላንት አንብቤ ጨርሼ ቢሆንስ? ራት አዘጋጅቼ ጨርሼ ቢሆንስ? አሁን የምናወራው ምንድነው? በኃላፊ ጊዜ ምን አድርገን ነበር ነው። እንደዚህ አድርጌ ጨርሻለሁ እያልን በኃላፊ ጊዜ ደግሞ የፈጸምናቸውን ድርጊቶች በሙሉ ማውራት እንችላለን። ይሄም በእንግሊዝኛ በጣም ቀላል ነው። እሱን እንይ። በአካዳሚያችን አዲስ የእንግሊዝኛ ኮርስ ምዝገባ እያካሄድን እንደሆነ ሁላችሁም ታውቃላችሁ። ከግንቦት 1 እስከ ግንቦት 3 ድረስ ላለፉት 3 ቀናት በ40% ታላቅ ቅናሽ ስንመዘግብ ነበር። ነገር ግን ይሄ ድል ያመለጣችሁ ተማሪዎች ከዛሬ ከግንቦት 4 ጀምሮ ደግሞ ለተከታታይ 3 ቀናት እስከ ግንቦት 6 ድረስ ማለትም ዛሬ ሰኞ፣ ነገ ማክሰኞና ሮብ ድረስ 3 ቀናት ብቻ የሚቆይ የ20% ቅናሽ አሁንም አዘጋጅተንላችኋል። አሁንም ዳግመኛ ይሄ ድል እንዳያመልጣችሁ ተጠቀሙበት። ለመመዝገብ በ0923 05 2061 መደወል ትችላላችሁ። ወይም ደግሞ በርካታ የስልክ ጥሪዎች ስለሚበዙብን በቀላሉ እናንተን ማስተናገድ እንድንችል ይሄንኑ ስልክ ተጠቅማችሁ ቴሌግራም፣ ዋትስአፕ፣ ኢሞ ላይ ብታናግሩን ፈጣንና በቂ ማብራሪያ እንሰጣችኋለን። በእርግጠኝነት ይሄ የእንግሊዝኛ ኮርስ ከዚህ በፊት ስትራግል ያደረጋችሁበትን የእንግሊዝኛ ችግራችሁን ይቀርፍላችኋል። ፈጥናችሁ ተመዝገቡ። መልካም ጊዜ። በእንግሊዝኛ I am እያላችሁ የሆናችሁትን ነገር መናገር፣ I have እያላችሁ ያላችሁን ነገር መናገር፣ ወይም ደግሞ I learn፣ I study፣ I read እያላችሁ ደግሞ የምታደርጉትን ድርጊት በተደጋጋሚ የምታደርጉትን ወይም ደግሞ አሁን ላይ እያደረጋችሁ ያላችሁትን ድርጊት ደግሞ I am reading፣ I am watching፣ I am playing እያላችሁ አሁን የምታደርጉትን ድርጊት
እንዴት መናገር እንዳለባችሁ አይተናል። አሁን ደግሞ ወሳኝ የሆነውን በሐላፊ ጊዜ ያጠናቀቃችሁትን የጨረሳችሁትን ድርጊት በእንግሊዘኛ እንዴት ነው የምትናገሩት የሚለው ነው የምናየው። እስኪ እንያቸው። እዚህ ጋር እናቴን ባለፈው ሳምንት ጠይቂያት ነበር። ይሄ ድርጊት ምንድነው? ያበቃ ያለቀ ሐላፊ ድርጊት ነው። ምክንያቱም ባለፈው ሳምንት ኦልሬዲ ጠይቂያታለሁ፣ ሄጄ አይቻታለሁ። እናቴን ጠይቂያታለሁ። ኦኬ፣ ሁለቱም ተመሳሳይ ናቸው አይደለ? ሁለቱም የሚያወሩት ምንድነው? እናቴን ስለመጠየቅ ነው። 3 እና 4 ነኝ። ከዩኒቨርሲቲ ባለፈው ዓመት ተመርቄ ነበር። ይሄ ሐላፊ ነው አይደለ? በቃ በሐላፊ ጊዜ ያደረኩትን ነገር ነው። 4 ከዩኒቨርሲቲ ተመርቄያለሁ። 3 እና 4ም ይመሳሰላሉ። ስለዚህ 1 እና 2ን አንድ አድርገን እንማራለን። 3 እና 4ን እንደዛው። እሺ 1 እና 2 እናቴን ባለፈው ሳምንት ጠይቄ ነበር። እናቴን ባለፈው ሳምንት ጠይቄ ነበር። እናቴን ጠይቄያታለሁ። መጠየቅ ምንድነው በእንግሊዘኛ? ቪዚት፣ መጎብኘት አይደለ? ሄዶ ማየት ቪዚት ነው የምንለው። ለሁለቱም የምንጠቀመው ምንድነው? ቪዚት የሚለው ነው። ተረዳችሁኝ? በሁለቱ መካከል ያለች ትንሽዬ ልዩነት ምንድነው? ከላይ እናቴን መቼ ጠይቄያታለሁ? ባለፈው ሳምንት፣ ጊዜው ይታወቃል። እናቴን ጠይቄያታለሁ። እዚህ ጋር ግን መጠየቄን ነው እንጂ መቼ እንደጠየቅኳት ጊዜ የለውም። ስለዚህ እዚች ጋር ምንድነው? ኖ ታይም ብላችሁ ያዙት። ኖ ታይም። እዚህ ጋርስ ታይም። ስለዚህ ሁለቱም ሐላፊ ሆነው ድርጊቱ ተከናውኗል። እናቴን ጠይቄያለሁ፣ ግን አንደኛው መቼ እንደጠየቅኩ ይናገራል፣ አንደኛው ደግሞ መቼ እንደጠየቅኩ አይናገርም። በእንግሊዘኛ መቼ እንደጠየቃችሁ ስትናገሩና መቼ እንደጠየቃችሁ ሳትናገሩ ጊዜውን ስትጠቅሱና ሳትጠቅሱ ስትናገሩ በጣም ልዩነት አለው። እሺ ይቺን እንጠነቀቃለን። ስለዚህ አይ ብለን ለሁለቱም እንጀምራለን። አይ ብለን አሁን ቪዚት የምትለዋ እንግሊዘኛ ላይ እንደምታውቁት ምን የሚባል ነገር አለ? V1 V2 V3 VNG የሚባል ነገር አለ። ይሄን ሁላችንም እናውቃለን ብዬ አስባለሁ። ስለዚህ ቪዚት የምትለዋ ምን አላት? V2 V3 VNG አላት። ቨርብ ቱ ማን ነው? ቪዚትድ። ስለዚህ ቨርብ ቱ ማን ነው? ቪዚትድ። ቨርብ 3 ማን ነው? ቪዚትድ። እነዚህ በደንብ ማወቅ አለብን። እሺ እንግሊዘኛ ላይ ቨርብ 1 ቨርብ 2 ቨርብ 3 የሚባሉትን ማወቅ አለብን። አሁን ስለ ሐላፊ ስናወራ የትኛውን እንጠቀም? ሁለተኛውንና ሶስተኛውን መጠቀም ትችላላችሁ። ገባችሁ? ስለዚህ አሁን እናቴን ባለፈው ሳምንት ጠይቄያት ነበር ስትሉ ባለፈው ሳምንት ወይም ጊዜ ካለው ቨርብቱን ተጠቀሙ። I visited my mom መቼ? last week። አሁን የታችኛው ደግሞ ምንድነው? ጊዜ የለውም። ጊዜ ከሌለ ቨርብ 3 ነው የምትጠቀሙት። ግን እንዳጋጣሚ ሁለቱም ይሄም ተመሳሳይ ናቸው አይደለ? visited ግን ሊለያይ ደግሞ ይችላል። በሚለያይ ጊዜ ያኔ እንዳትሳሳቱ ቨርብ 3 ነው የምትጠቀሙት። ነገር ግን ጊዜ ከሌለው አይ ብላችሁ ቀጥታ ቪ3 ሳይሆን I have ብላችሁ ጀምሩ። I have visited my mom መቼ? አይታወቅም እዚህ ጋር። ስለዚህ ጊዜው ከታወቀ ምንድነው ያደረጋችሁት? አይ ብላችሁ verb 2 አመጣችሁ። ጊዜው ካልታወቀ ወይም ካልተጠቀሰስ I have ብላችሁ V3። በቃ ይቺን ብቻ እንድትይዙ ነው የሚፈልገው። ከቀደሙ ትንሽ ከበድ ትላለች። ከባድ አይደለም፣ ግን ተማሪዎች ከበድ አድርጋችሁ ልታዩት ትችላላችሁ። እስኪ 3ኛ እና 4ኛ ላይ እንድገመው። ከዩኒቨርሲቲ ባለፈው ዓመት ተመርቄ ነበር። ጊዜ ያለው ይሄ ጊዜ ካለው ሁለተኛውን የምንጠቀመው። ስለዚህ መመረቅ ምንድነው? graduate ከዛስ graduated ኢዲ ነው የምንጨምረው። ከዩኒቨርሲቲ ባለፈው ዓመት ተመርቄ ነበር። አይ verb 2 አይ graduated። እዚህ ጋር ጊዜ የለውም። I have graduated። ሁለቱም ሐላፊ ናቸው። እሺ ግን ጊዜ ሲኖረውና ሳይኖረው I have graduated from university last year። ጊዜ ያለው እዚህ ጋር last year ተላላችሁ ማለት ነው። I think ግልጽ ነው ብዬ አስባለሁ። ጠቅለል አድርጌ ላሳያችሁ። አንድ ድርጊት ሐላፊ መሆኑን ወይም በሐላፊ ጊዜ እንዳጠናቀቃችሁ ስትናገሩ እንግሊዘኛ ላይ verb 1 የሚል አለ፣ verb 2 verb 3። ስለ ሐላፊ ስናወራ ሁለቱ በጣም አስፈላጊ ናቸው ማለት ነው። ብዙ ጊዜ ይችኛውን ብቻ ነው የምናስበው verb 2 verb 3 በጣም አስፈላጊ ናቸው። ስለዚህ ለምሳሌ
go ማን ነው ሁለተኛው went gone አይደለ ስለዚህ ስለ ኃላፊ ስታወሩ went እና gone ያስፈልጋቸዋል travel መጓዝ traveled ed ነው እዚህ ጋር ሁለቱም ተመሳሳይ ነው እንዳጋጣሚ ኦኬ ስለዚህ ሁለቱ ያስፈልጓቸዋል ይሄኛውን verb-ቱን የምትጠቀሙት I ብላችሁ went የምትሉት ምንድነው ታይሙን ስትናገሩ ነው መቼ እንደሄዳችሁ ታይሙን ስትናገሩ ወይም ደግሞ ባጭሩ ሄጃለሁ ብላችሁ ታይሙን ካልተናገራችሁ ግን I have ብላችሁ v3 ነው የምትጠቀሙት I have gone ተረዳችሁኝ verb-ቱን የምትጠቀሙት ጊዜውን ስትናገሩ I have ትሉና verb 3 ስታመጡ have ግዴታ ነች እንዳትረሳ ጊዜውን የማትጠቅሱ ከሆነ እንደተለመደው የቤት ስራ ልስጣችሁ እዚች ጋር እኔ ወደ አውሮፓ በ2017 ዓመተ ምህረት በ2016 ሐላፊ ላድርገው ሶሪ እኔ ወደ አውሮፓ 2016 ዓመተ ምህረት ተጉዤ ነበር ትሉኛላችሁ አሁን እዚህ ውስጥ ጊዜው ይታወቃል ምን ማድረግ እንዳለባችሁ ለእናንተ ነው ቤት ስራውን የምተው travel የሚለው ይሄኛው ነው የምትጠቀሙት verb ስንት እናንተ ናችሁ የምትወስኑት እኔ ወደ አውሮፓ ተጉዣለሁ አሁን እዚህ መቼ ነው የተጓዝኩት ጊዜ የለም ጊዜ በማይኖር ጊዜ have ብላችሁ v3 ነው የምትጠቀሙት ስለዚህ ከላይ ላለው subject verb 2 ከታች ላለው subject ብላችሁ have v3 እሺ እዚህ ጋር የተማርነውን በደንብ እንድትደጋግሙት ፈልጋለሁ ትንሽ ከሌሎቹ ትንሽ ከበድ ሊል ስለሚችል ማለት ነው ሶ እስካሁን የተማርነውን በደንብ ፕራክቲስ ካደረጋችሁ በእንግሊዘኛ በጣም በርካታ ሐሳቦችን ሳትቸገሩ መግለጽ ትችላላችሁ ቅድም ቪዲዮውን ስንጀምር የዘረዘርናቸው በጣም በርካታ ናቸው አይደለ ስለዚህ የዛሬውን እንዳይበዛባችሁ አይምሮአችሁም እንዳይጨናነቅ እነዚህን ብቻ ፕራክቲስ አድርጉ በቀጣይ ክላስ ስንገናኝ በቀጣይ ቪዲዮ በመንገናኝ ጊዜ ደግሞ ከዚህ ቀጥሎ ያሉትን ስለወደፊት ማውራት አሁን እዚህ ስለወደፊት ማውራት የለም ማድረግ ስለምንችለው ነገር ማውራት በጣም በርካታ ነገሮችን ደግሞ ዘርዝር ያለው አይደለ እነሱን ደግሞ በክፍል 2 ይዤላችሁ መጣለሁ በእርግጠኝነት የዛሬው ቪዲዮ በጣም ጠቅሟችኋል ያልገባችሁ ነገር ካለ ጥያቄያችሁን መላክ ትችላላችሁ ቴንክ ዩ በአካዳሚያችን አዲስ የእንግሊዘኛ ኮርስ ምዝገባ እያካሄድን እንደሆነ ሁላችሁም ታውቃላችሁ ከግንቦት 1 እስከ ግንቦት 3 ድረስ ላለፉት 3 ቀናት በ40% ታላቅ ቅናሽ ስንመዘግብ ነበር ነገር ግን ይሄ ድል ያመለጣችሁ ተማሪዎች ከዛሬ ከግንቦት 4 ጀምሮ ደግሞ ለተከታታይ 3 ቀናት እስከ ግንቦት 6 ድረስ ማለትም ዛሬ ሰኞ ነገ ማክሰኞና ሮብ ድረስ 3 ቀናት ብቻ የሚቆይ የ20% ቅናሽ አሁንም አዘጋጅተንላችኋል አሁንም ዳግመኛ ይሄ ድል እንዳያመልጣችሁ ተጠቀሙበት ለመመዝገብ በ0923 05 2061 መደወል ትችላላችሁ ወይም ደግሞ በርካታ የስልክ ጥሪዎች ስለሚበዙብን በቀላሉ እናንተን ማስተናገድ እንድንችል ይሄንኑ ስልክ ተጠቅማችሁ ቴሌግራም ዋትስአፕ ኢሞ ላይ ብታናግሩን ፈጣንና በቂ ማብራሪያ እንሰጣችኋለን በእርግጠኝነት ይሄ የእንግሊዘኛ ኮርስ ከዚህ በፊት ስትራግል ያደረጋችሁበትን የእንግሊዘኛ ችግራችሁን ይቀርፍላችኋል ፈጥናችሁ ተመዝገቡ መልካም ጊዜ